መጽሐፈ ነገሥት ቀዳማዊ ምዕራፍ 10 ንግሥተ ሳባ ወደ ኢየሩሳሌም ያደረገችው ጉዞ። የሳባም ንግሥት የሰለሞንን ስም የእግዚአብሔርንም ስም በሰማች ጊዜ ለሰለሞን እንቆቅልሽ ትፈትነው ዘንድ መጣች። በግመሎች ላይ ሽቱና እጅግ ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰሎሞንም በመጣች ጊዜ በልቧ ያለውን ሁሉ ነገረችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ያልተረጎመላት እና ከንጉሡ የተሰወረ ነገርም አልነበረም። የሳባም ንግሥት የሰሎሞንን ጥበብ ሁሉ ሰርቶትም የነበረውን ቤት፣ የሰሎሞንንም ማዕዱን መብል፣ የብላቴኖቹንም አቀማመጥ፣ የሌሎቹንም ሥርዓት፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም በእግዚአብሔርም ቤት የሚያቀርበውን መሥዋዕት ባየች ጊዜ ተደነቀች። ንጉሡም ሰሎሞንንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ በዐይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩኝም ነበር። በሀገሬ ሳለሁ ከነገሩኝ ይልቅ የበለጠ መልካም ተጨማሪን አየሁ። ሚስቶችህ የተመሰገኑ ናቸው። በፊትህ ሁልጊዜ የሚቆሙ ጥበብህን የሚሰሙ እነዚህ አገልጋዮችህም ምስጉኖች ናቸው። አንተን በእስራኤል ዙፋን ያስቀምጥህ ዘንድ የወደደ አምላክህ እግዚአብሔር የተመሰገነ ይሁን። እግዚአብሔር እስራኤልን ለዘላለም ያጸናው ዘንድ ወዶታልና፣ ስለዚህ በየነገራቸው ጽድቅና ፍርድ ታደርግ ዘንድ በላያቸው አነገሰህ። ለንጉሡም 120 መክሊት ወርቅ፣ እጅግ ብዙ ሽቶ፣ የከበረ ዕንቁን ሰጠችው። የሳባ ንግሥት ለንጉሡ ለሰሎሞን እንደ ሰጠችው ያለ የሽቶ ብዛት ከዚያ ወዲያ አልመጣም ነበር። ከኦፌርም ወርቅ ያመጣች የኪራም መርከብ እጅግ ብዙ የተጠረበ እንጨትና የከበረ ዕንቁን አመጣች። ንጉሡም ከተጠረበው እንጨት ለእግዚአብሔር ቤትና ለንጉሡ ቤት መከታ፣ ለመዘምራኑም መሰንቆና በገና አደረገ። እስከ ዛሬም ድረስ በምድር ላይ እንደዚያ ያለ የተጠረበ እንጨት ከቶ አልመጣም፣ በየትም ቦታ አልታየም። ንጉሥ ሰሎሞን በእጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የጠየቀችውን ሁሉ ለሳባ ንግሥት ሰጣት፣ የከለከላትም የለም። እርሷም ተመልሳ ከአገልጋዮቿ ጋር ወደ ሀገሯ በየዓመቱ ለሰሎሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። ይኸውም ግብር የሚያስገብሩ ሰዎች፣ ነጋዴዎች፣ በዙሪያው ያሉ ነገሥታት ሁሉ፣ የምድርም ሹሞች ከሚያመጡት ሌላ ነው። ንጉሡ ሰሎሞንም ከጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ አሠራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ወርቅ 300 ስቅል ነበር። ከጥፍጥፍም ወርቅ 300 ጋሻን አሠራ። በአንዱም ጋሻ የገባው ወርቅ 3 ምናን ነው። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ
አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋንን አሠራ፣ በጥሩም ወርቅ ለበጠው። ወደ ዙፋኑም የሚያስኬዱ 6 እርከኖች ነበሩ። በስተኋላም ያለው የዙፋኑ ራስ ክብ ነበረ። በላም ምስል የተቀረጸ በወዲህና በወዲያው መደገፊያ ነበረው። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። በ6ቱም እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበር። በመንግሥታት ሁሉ እንዲህ ያለ ሥራ አልተሠራም። ንጉሡም ሰሎሞን ያሠራው የመጠጫ ዕቃ ሁሉ ወርቅ ነበረ። ኩስኩስቱም የወርቅ ነበር። የሊባኖስ ዱር የተባለውን የዚያን ቤት ዕቃ ሁሉ በወርቅ አስለበጠው። የብሩንም ዕቃ አልነበረም። በሰሎሞን ዘመን የብር ዋጋ ዝቅተኛ ነበርና ለንጉሡም ከኪራም መርከቦች ጋር በባሕር ውስጥ የተርሴስ መርከቦች ነበሩት። በየ3 ዓመትም 1 መርከብ ከተርሴስ ወርቅና ብር የተቀረጸና የተደረደረ ዕንቁ ይዞ ይመጣ ነበር። ንጉሡም ሰሎሞን በብልጥግናና በጥበብ ከምድር ነገሥታት ሁሉ እጅግ በልጦ ነበር። የምድርም ነገሥታት ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰሙ ዘንድ የሰሎሞንን ፊት ለማየት ይሹ ነበር። እነርሱም ሁሉ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ዕቃ፣ ልብስና የጦር መሣሪያ፣ ሽቱም፣ ፈረሶችና በቅሎች እየያዙ ይመጡም ነበር። ሰሎሞንም ለሰረገሎቹ 4,000 እንስት ፈረሶች ነበሩት። 12,000 ፈረሰኞችም ነበሩት። በሰረገሎችም ከተሞችን ከንጉሡ ጋር በኢየሩሳሌም አኖራቸው። ሰሎሞንም ከወንዙ ጀምሮ እስከ ፍልስጤም ምድር እስከ ግብጽም ድንበር ድረስ በነገሥታቱ ሁሉ ላይ ንጉሥ ነበር። ንጉሡም ብሩንና ወርቁን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶችን ከግብጽና ከቴቁሄ ሀገር አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቴቁሄ ያመጧቸውም ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ብር ከግብጽ ይወጣ ነበር። እንዲሁም ለኬጢያውያን ነገሥታትና ለሶርያ ነገሥታት ሁሉ በባሕሩ በኩል ያወጡላቸው ነበር።